ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የቻናላችን ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። ግብጽ የኢትዮጵያን የቀይ ባህር ጥያቄ ለማስተናገድ ድጋሜ አዲስ ያለችውን የውሳኔ ሀሳብ አቀረበች። የኢትዮጵያ የቱሪዝም ኢንዱስትሪ ከባድ ውድቀት ውስጥ መግባቱ ተነገረ። የህወሓት ታጣቂዎች አዲስ እንቅስቃሴ ጀምረዋል ተባለ። የቲዲኤፍ ኃይሎች ከአላማጣ ወደ ቆቦ አቅጣጫ እንቅስቃሴ ጀምረዋል። ስትራቴጂክ ቦታዎችን እየያዙ ነው ተብሏል። ኢትዮጵያ አየር መንገድ የአገር ውስጥ በረራ ላይ ችግሮች እየተባባሱ መሆኑ ተገለጸ። በኢትዮጵያ በቀጣይ ዓመታት ስራ አጥነት እንደሚበዛ የኤልኦ ሪፖርት አስጠነቀቀ። የብልጽግና አመራሮች ለመከላከያ ጀነራሎች የድረሱልን ጥሪ አቀረቡ። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ግብጽ የኢትዮጵያን የቀይ ባህር ጥያቄን ለማስተናገድ ድጋሚ አዲስ ያለችውን የውሳኔ ሀሳብ አቀረበች። ግብጽ ኢትዮጵያ ወደ ቀይ ባህር ለመድረስ የምታደርገውን ጥረት ለመደገፍ ሀሳብ ማቅረቧ ተሰምቷል። ኢትዮጵያ የቀይ ባህር ተደራሽነት ከጎረቤት ሀገራት ጋር በድርድር እንድታገኝ ግብጽ ለመርዳት ፈቃደኛ ብትሆንም ኢትዮጵያ በህዳሴ ግድብ ላይ ያላትን አቋም ማለሳለስ አለባት ብላለች። ይህ 4 ነጥብ ያሉት አዲስ እቅድ ለጠቅላይ ሚኒስትር አብይ አህመድና ለአሜሪካ ፕሬዚዳንት ዶናልድ ትራምፕ መላኩ ተገልጿል። ኢትዮጵያ የቀረበውን ሀሳብ የማትቀበል ከሆነ ግን ግብጽ በደቡባዊ ቀይ ባህር በኩል ያለውን የባህር ኃይል በመጨመር አጥር እንደምትፈጥር ዘገባው አክሎ ዘግቧል። ከሰሞኑ የቀድሞ የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጊ ግብጽና ኤርትራ በቀይ ባህር ጉዳይ የመወሰን መብት ያላቸው የባህር በር ያላቸው አገራት ወይም ሊቶራል ስቴት ብቻ ናቸው ማለታቸውን ተከትሎ ጠንከር ያለ አስተያየት ሰጥተው እንደነበር ይታወሳል። እንደ ቲቦር ናጊ ገለጻ በግብጽና ኤርትራ ሙግት መሰረት በቀይ ባህር ላይ የመናገር መብት ያላቸው የባህር ዳርቻ ያላቸው አገራት ብቻ ከሆኑ በሎጂክ ደረጃ በአባይ ወንዝ አጠቃቀም ላይም የመወሰን መብት ሊኖራቸው የሚገባው ውሃውን የሚያመነጩና ወደ ወንዙ የሚያስገቡ ሀገራት ብቻ ናቸው ብለው ነበር። የኢትዮጵያ ቱሪዝም ኢንዱስትሪ ከባድ ውድቀት ውስጥ መግባቱ ተነገረ። በአማራ ክልል የቱሪዝም ማዕከል ከሆኑት መካከል የላሊበላ መዳረሻ አንዱና ትልቁ ሲሆን ጎብኚዎች ባለፉት ዓመታት ቅሬታ እያቀረቡ ይገኛሉ። የላሊበላ አስተዳደር ትልቅ ችግር አለበት ሲል ተጓዥ ጋዜጠኛው ዳቪድ ቅሬታውን አቅርቧል። የአዘርባይጃን ዜጋ የሆኑት ቱሪስቱ በላሊበላ ከተማ የገጠመውን ችግር ሲገልጽ ማንም ሰው እንዲታሰር አልፈልግም ያለው ጋዜጠኛው በላሊበላ እየተዘዋወረ ሲጎበኝ በየቦታው ከተቀመጡለት ዋጋ በላይ የጠየቁ ሰዎች ላይ ባነሳው ቅሬታ ማህበራዊ ሚዲያውን አጥለቅልቆት ሰዎቹም መታሰራቸው ይታወሳል። ነገር ግን ዳቪድ በፌስቡክ ገጹ ባጋራው መልእክት ማንም ሰው እንዲታሰር እንደማይፈልግና ችግሩ የግል ሰዎች እጅ እንደማይፈታው እናም የላሊበላ አስተዳደርም ትልቅ አስተዳዳሪያዊ ችግር እንዳለበት አሳስበዋል። ሰዎች ካለፉባቸው ችግሮች ተነስተው እንዲህ ሊያደርጉ እንደሚችሉ ገልጾ ነገር ግን ላሊበላን ለመጎብኘት የሚከፈለው ዋጋ ከዓለም አቀፍ የጉብኝት ስፍራዎች ጋር ሲወዳደር እጅግ ውድ ነው። ነገር ግን ከዛ ክፍያ ጋር የሚመጣጠን የደህንነት፣ የመጸዳጃ ቤት፣ የካርታና መሰረታዊ የልማት አገልግሎቶች የሉም ሲል ተችቷል። ቱሪስቶች ሲመጡ ኪሳቸው ላይ ብቻ ከማተኮር ይልቅ የቱሪዝም ሰራተኞችን ማሰልጠንና እንግዶችንም ከጉልበተኞች መጠበቅ እንደሚያስፈልግ አሳስበዋል። በሌላ ጉዳይ የላሊበላ ከንቲባ በቅርቡ ታስረው እንደነበር ይታወሳል። የህወሓት ታጣቂዎች አዲስ እንቅስቃሴ ጀምረዋል። በቅርብ ቀናት የህወሓት ደቡባዊ እዝ ዋና አዛዥ ጀነራል ጆን መዲድ ጀነራል ዮሐንስ በራያ አላማጣ ተገኝተው በአጭር ቀን አዲስ ለውጥ ታያላችሁ፣ ብልጽግና አብቅቶለታል፣ እናጠፋዋለን ብለው የነበረ መሆኑ ይታወሳል። ይህን ተከትሎ ይመስላል የህወሓት ታጣቂዎች ከአላማጣ ተነስተው ወደ ቆቦ በተለያዩ አቅጣጫዎች እንቅስቃሴ መጀመራቸው ተነገረ። የኢትዮጵያ መንግስትና
ራሱን የትግራይ ነፃ አውጪ ብሎ የሚጠራው ህወሓት ለማይቀረው ላለው ጦርነት ቆቦ አካባቢን ጨምሮ በተለያዩ አካባቢዎች ጦሩን ማንቀሳቀስ መጀመሩ ተሰምቷል። ህወሓት በዚህ ክረምት ግጭት ለመቀስቀስ በተደጋጋሚ በመሪዎቹ በኩል ጦርነት አይቀሬ ነው በማለት ፉከራዎችን ሲያሰማ መቆየቱ ይታወሳል። ጠቅላይ ሚኒስትር አብይ አህመድ ሰኔ 30 2018 በፓርላማ ቀርበው እኛ ስላልፈልግን እንጂ ህወሓት ወደ ጦርነት እንድንገባ በተደጋጋሚ ትንኮሳ እየፈጸመ ነው ብለው በቂ ምክንያት ነበረን በማለት ሂደቱን ገልጸው ነበር። ህወሓት ክረምትን እየጠበቀ የሚቀሰቅሰው ግጭት ዘንድሮ ኤርትራን ጨምሮ የተለያዩ የውጭና የውስጥ ኃይሎች እንደሚጨምር ሲጠቅስ ነበር። የዛሬው የህወሓት ታጣቂዎች እንቅስቃሴ ቆቦና ጭፍራን ጨምሮ የተለያዩ የአማራ ክልሎችን ኢላማ ያደረገ ትንኮሳ ሊሆን እንደሚችል ምንጮች ጠቁመዋል ሲል ኢሳት ዘግቧል። የኢትዮጵያ አየር መንገድ የአገር ውስጥ በረራ ላይ ችግሮች እየተፈጠሩ መሆኑን መንገደኞች ገለጹ። ከቦሌ ወደ ደሴ ኮምቦልቻ የሚበሩ መንገደኞች የዕቃ መጥፋት ቅሬታ አነሱ። ከቦሌ ዓለም አቀፍ የአውሮፕላን ማረፊያ የሀገር ውስጥ ተርሚናል ተነስተው ወደ ወሎ ኮምቦልቻ ኤርፖርት በሚበሩ መንገደኞች ላይ ተደጋጋሚ የዕቃ መጥፋት ቅሬታ እየቀረበ ይገኛል። መንገደኞች ከሻንጣዎቻቸው ውስጥ ስልኮችና ሌሎች ውድ ንብረቶች እየጠፉባቸው መሆኑን ገልጸዋል። አብዛኛውን መንገደኞች ጥርጣሬያቸው በቦሌ ዓለም አቀፍ አውሮፕላን ማረፊያ የሀገር ውስጥ ተርሚናል ላይ ነው። ምክንያቱም ደግሞ የኮምቦልቻ ኤርፖርት ጥቂት በረራዎችን ብቻ የሚያስተናግድ በመሆኑ ሻንጣው ከአውሮፕላን ወጥቶ እጃቸው እስኪገባ ድረስ በቅርብ የሚከታተሉት ሲሆን ቦሌ ላይ ግን በሚፈጠረው መጨናነቅ ምክንያት የሻንጣ አጫጫን ሂደቱን ለመከታተል ባለመቻላቸው ነው። ስለሆነም የኢትዮጵያ አየር መንገድ ጉዳዩን በአስቸኳይ ፈትሾ አስፈላጊውን ማስተካከያ እንዲያደርግ መንገደኞች ጥሪ አቅርበዋል ሲል የዘገበው ዋሱ መሐመድ ነው። አስደንጋጭ ዜና! በኢትዮጵያ በመጪዎቹ ዓመታት ስራ አጥነት እንደሚበዛ ተነገረ። ጠቅላይ ሚኒስትር አብይ አህመድ ግን ከወራት በፊት ስራ ፈላጊ ሰራተኞች አተን ከውጭ ሀገር እያስመጣን ነው ማለታቸው አይዘነጋም። በትምህርት ያልገፉና የስራ ልምድ የሌላቸው ወጣቶች በክህሎት ማነስና በራሳቸው ስራ ለመጀመር በሚገጥማቸው የፋይናንስ ችግር የስራ እድል እጦት እንደሚያጋጥማቸው የዓለም አቀፍ የስራ ድርጅት ወይም ሌበር ኦርጋናይዜሽን አስታውቋል። የዓለም የስራ ድርጅት ከሴቶችና ማህበራዊ ጉዳይ ሚኒስቴር ከዩናይትድ ኪንግደም ተራድኦ ድርጅት ወይም ዩኤስአይዲ እና ከሌሎች ተቋማት ጋር በመሆን በማህበራዊ ጥበቃ ላይ ያዘጋጀው ሪፖርት ይፋ ሲያደርግ ይህን ገልጿል። በሪፖርቱ መሰረት ቁጥራቸው እያደገ ያለው ስራ ፈላጊ ወጣቶች ከክህሎት ክፍተትና የራስን ቢዝነስ ለመጀመር በሚገጥማቸው የፋይናንስ እጦት ከፍተኛ ተግዳሮት ይገጥማቸዋል ነው ያለው። የህፃናት ቁጥር በከፍተኛ ሁኔታ መጨመር ወደ ስራ ሊገባ የሚገባውን የወጣት ቁጥር የሚያሳድገው በመሆኑ እድገቱን ከከተሞች የስራ ገበያ እድል ጋር አጣጥሞና አዋህዶ መሄድ ከፍተኛ ፈተና ይሆናል ብሏል። በአገር አቀፍ ደረጃ ለስራ ብቁ የሆነው የህዝብ ቁጥር እንደ አውሮፓ አቆጣጠር በ2015 ከነበረበት 54.7 ሚሊዮን እንደ አውሮፓ አቆጣጠር በ2025 74.8 ሚሊዮን እንደ አውሮፓ አቆጣጠር በ2030 ወደ 85.3 ሚሊዮን እንደሚደርስ ሪፖርቱ ያመለክታል ሲል የዘገበው ኢሳት የህዝብ ድምጽ ነው። የብልጽግና አመራሮች ለመከላከያ ጀነራሎች የድረሱልን ተማጽኖ አቀረቡ። መቄት ወረዳ፣ መቅደላ ወረዳ፣ ዳውንት ወረዳ፣ ከላላ ወረዳ፣ ደላንታ ወረዳ እና ሌሎችንም ወረዳዎች መከላከያ ጥሎ በመውጣት አመራሮች ተደናግጠው አካባቢያቸውን ለመልቀቅ ተዘጋጅተዋል ተብሏል። ስልጣናችንን ተረከቡን ሲሉም ለክልሉ መንግስት ከፍተኛ አመራሮች አቅርበዋል። የክልሉ ከፍተኛ የብልጽግና አመራሮች አስቸኳይ ስብሰባ በመቀመጥ ከመከላከያ ጀነራሎች ጋር ጥብቅ ውይይት በማድረግ ላይ ናቸው። መከላከያ እነዚህን ወረዳዎች ጥሎ ከወጣ ከፍተኛ የሆነ የመዋቅር መፍረስ ይገጥመናል፣ እባካችሁ ጥላችሁ አትውጡ በማለት በመማጸናቸው መከላከያ ለተወሰነ ጊዜም ቢሆን በመቅደላ፣ በደላንታ፣ በዳውንት፣ በመቄት፣ በከላላ፣ ወግዲና ሌሎች ወረዳዎች ሊቆይ የቻለ ቢሆንም ለቀጣዩ ግን እኛ የፌዴራል መንግስት ወደ አዘዘን ቦታ እንሄዳለን፣ የራሳችሁን ሚሊሻ አጠናክራችሁ ቀጥሉ ሲሉ የመከላከያ አዛዦቹ መልስ ሰጥተዋቸዋል ለክልሉ አመራሮች። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ